አይምሯቸው ጸባያቸው ሃይማኖታቸው ይቀየራል የት ነው ሃይማኖታችንን ስንቀይር ያዩት አንቱ ባለጌ መስዬ ሄጅባችሁ አንቱ ሸይጣን ቄስ የሰው ሸይጣን ቄስ የዝና ምን አይነት ባለጌ ነው ትርሶ አረብ ሀገር ያሉ ሰዎች እንኳን 12 አመት አይደለም 12 ሰዓት ተቀመጡ ቅንጭላታቸው ይለቃል ታፋው ይላቀቁ እንትና የሚለው ነው እንዴ ሃይማኖት እየቀየሩ አየነ በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደርሱ ምን አይነት ሰው ነው የትኛው እኔም ቆም መሳደብ አልፈለኩም ነበር መዚህ ሲሳደብ አይደለም አንቱ ወራደ የትልቅ ትንሽ እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴትና አይምሯ ይለቀቀው ምን ለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው አንቱ ባለጌ ሰላም አለይኩም ወራህመቱላሂ ወበረካቱ እንዲም ክርስቲያኖ ወገኖቼ ሰላም ብያለሁ ቤተሰቦቼ እንዴት ናችሁ ከኔ ጋር በጣም ደህና ነኝ አልሐምዱሊላህ አለሁላችሁ ሰሞኑን ጠፋ ብዬ ነበር አለሁኝ ለማለት ያክል ነው እንዴት ናችሁ በመጀመሪያ ለሳቁ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ላይክ ሼር ያደርጋችሁ ቤተሰብ ሆናችሁ ደግሞ ቪዲዮ ላይክ በማድረግ ጀምሮ ሰሞኑን የሆነ ሶሻል ሚዲያ ላይ የተዘዋወረ ቪዲዮ ነበርና በጣም ተናድጄ ነገሩን ወደ ሃይማኖት ታዞርብኛላችሁ ብዬንም አልተናገርኩ ነበር ታጥ ብዬ ነበር እና አንዳንድ የሃይማኖቱ ተከታዮች እነ መሲ ምናምን ነገር ሲሳደቡ አይተኝም ለምን አልወቅጣቸውም እንዴ አልወቀራቸውም አልኩና እንደማትናደዱ ወይም ደግሞ ወደ ሃይማኖት እንደማታዞር ቢሳቅ ልወቅራቸው መጣሁ ማለት ነው እንዴት እንዲያናደዱ ወላሂ ለአዚም ሰሞኑን ማለት ነው ቅጥል ብስክስክስክስል ነው እንዴ በቃ ለመናገር ካሜራውን አዘጋጅና ተዋሉ ደግሞ ወደ ሃይማኖት ይዞርብኛል ምናምንና ማለት ነው እና እቺ ታረብ ሀገር ገብታ ብሯን ቤተሰብ ይቀማት ልጅ አባቷና እህቷ ባንዲ ሆነው እግረኛው ሚዲያ ላይ ነው ምናምን የቀረቡት ሰዎች እንዴት እንዲያናደዱ ነበር ዲሚ ነበር የፈራው ወላሂ ከዛ በቀጥል ደግሞ አንዳንድ ኮሜንቶችን እያየሁ እንዴት እንደተናደርኩ ልጅቱ 12 አመት ነው እንግዲህ አረብ ሀገር ላይ ለፍታ ሄደችው እዛ ስትሄድ የሰራችውን ቤት ነው የቀማት እንግዲህ አረብ ሀገር 12 አመት ማለት እንግዲህ በተለይ ለሴት ልጅ በጣም ከባድ ነው እድሜዋን ጊዜዋን ወጣትነቷን ገላ ነው ሽንት ቤት እያጠበች የአረብ ገረዱና የሰራችው ይሄን ቤት ማለት ነው እንግዲህ ቤት ለመስራት እንግዲህ እናንተ ራሳችሁ ታውቃላችሁ ምን ያክል እንደሚፈጅባችሁ እና ያንን ሳይ በጣም ተናድጄ ነበር ወላሂ እና መሲ ስዲብ በክብር ተከሽኖ ጎረስ ስታደርጋችሁ ለምን እኔ ሳልገባላችሁ ማልኩና መጣሁኝ ማለት ነው አልሙሂም አረብ ሀገር ላይ ያላችሁ ሴቶች በጣም ወላሂ ተጠንቀቁ ምንም ቤተሰብ ቢሆን ምንም ቢሆን ቢያንስ በቻላችሁ ታቅም ቤተሰቦቻችሁ ለእናንተ ያላችሁን ፍቅር ለእናንተ ያላችሁን ክብር ለእናንተ ያላችሁ ምን ያክል እንትን እንደሚሏችሁ ያያያችሁ ገንዘባችሁን በስነ ስርዓት ተጣስቀምጡ ባይነኝ ወላሂ ሆነሽ ነው አሁን እቺ 12 አመት ተቀምጣ እንግዲህ በገዛ ገንዘቧ ክርክር ይሄ መሆን የለበትም እና አንዳንድ አረብ ሀገር ያሉን ሰዎች እንደብዲ ነው የሚያውን የሆነ እንደ ሰው ራሱ አይደለም ወላሂ እንደምን ራሱ እንደሚያውን አላቀም የሚያስቡን የሆነ ቅንጭላታችንን የለቀቀ አይነት ቢጤ ምናምን እንደዛ ነገር ነው የለቀቁስ እነሱ ናቸው እናቲ የለቀቁ እዛ የሚኖሩ ሰዎች ናቸው ገንዘብ ሲሉ ቅንጭላታችን ደህና ነው ተዝገብተን ግን እዛ እነሱ ጋር መኖር ስንጀምር ለነሱ የኛ ቅንጭላት ለነሱ የለቀቀ ነው ማለት ነው እና አንዳንድ ቤተሰብ በተለይ ወላሂ በጣም ብዙ ሰው በርግጥ ቤተሰቡን አጥቶ የሚኖር ነው አባቴ ቢኖርልኝ እንደዚህ በገንዘቤ ችግር የለውም ነበር የፈለገው ነው ወስዲያል ምናምን የምትሉ ልጆች ግን ቢኖር አታረጉትም ምክንያቱም ለምን ታውቃላችሁ እናንተ ቤተሰብን በማገዝ ባለባችሁ ነገር ታገዛላችሁ ማረግ ያለባችሁ ነገር ሁሉ አርጋችኋል ለራሳችሁ ያረጋችሁትን ነገር ደግሞ ቤተሰብ ሲቀማችሁ ይሄ ሌላ ነገር ነው ወላሂ የማታረጉትን ነገር አታወሩ ልጅቱ ላይ በልጅቱ እንትን ሆናችሁ ነው መረዳት ያለባችሁ እቺ ልጅ 12 አመት ለፍታ የሰራችውን ቤት ነው እንግዲህ የቀማት እና አባት ሲያደልኝ ምናምን የምትሉ ሽልጥልጦች አረፉ እናንተ የማታረጉትን ነገር ሰው እንትን አትበሉ ለሰው አስተያየት አትስጡ ማለት ነው አባ ግን በጣም ቅሌታም ነው ሸይጣን ቄስ የምር በጣም ሸይጣን ቄስ ነው አንቱ ልጃችሁን እንደውም ተው አንተም ተው ልጆቹ ራሱ ቢጣሉ አንተም ተው እቺ ልጅ አረብ ሀገር ረስታ ያገኘችው ገንዘቧ ነው እናንተም በተራችሁ ወጣችሁ ለፍታችሁ ማግኘት ትችላላችሁ ሲባል ገንዘቧን ወጥ አርጎ በልተው ቅንጭላቱ ያለቀቀና ሲፈልጉ ደግሞ ሺሻ ነው የምታጨሰው ይላሉ አንተ ራሱ አረቂ ሆነ እያንደቀደቀ አይደለም የምታጨሰው ያንተ አረቂ አሁን ከሷ ሺሻ ቢበልጥ እንጂ ቢያንስ ነው አንተ የምትጠጡት አረቂ አረብ ሀገር ይሄዱ እንኳን 12 አመት 12 ሰዓት የተቀመጡ ልጆች አይምሯቸው ጸባያቸው ሃይማኖታቸው ይቀየራል በዛ ነው እንዴ እኔ መምሰልማ ነበረባት እኔ የምሰራውን ስራ አሁን የሷ ታናሽ መጣለች
እንደመጣች ወዲያውኑ ጫማውን አውልቃ ንስሐ ነው የገባችው። እኔን መሰለች ማለት ነው። ወዲያውኑ ንስሐ ገባች። በባዶ እግር ጥሬ ቂጣ ቆርጥማ ንስሐ ገብታ ስጋው ደግሞ ተቀበለች። ይሄን መምሰል ነው። እሷ ግን እኔን አልመሰለችም። በግብር በመልክ መስሎኝ ነው። ቀደም አባቱን ይመስላል፣ ልጅ አባቱን ይመስላል። የት ነው ሃይማኖታችንን ስንቀይር ያዩት? አንቱ ባለጌ! የት ነው? ምን አይነት ባለጌ ነው ትርሶ? የእንትና የሚለው ነው እንዴ? ሃይማኖት እየቀየሩ አየነ። በ3 ቀን በ4 ቀን አይምሯቸው ለቀው ሞተሩት ይልቀቅና እንደርሱ ምን አይነት ሰው ነው? የትኛው እንደው የታዩን እንደው እኛ እንደዛ ስንሆን የትኛው የአረብ ሀገር ሴት ናት አይምሯ ይለቀቀው? የምንለቀው እኮ እንደርሱ አይነት ባለጌ ቤተሰብ ብራችንን እላባችንን ሲበላብን ነው። አንቱ ባለጌ! እንደርሱ አይነት ባለጌ አባት እናት ሲኖር የልጆቻቸውን ድካማቸው ሙሽልጥ አርገው ደማቸውን መቅኔያቸውን ምጥጥ አርገው የሚበሉ ከሃዲ አባቶች ሲኖሩ አዎ እንደዚህ ልጆቹ እንደዚህ ጭንቅላታቸው ይነካል። አንቱ ባለጌ የእንጨት ሽበት! ሄዱ እናንተ የምታሽሞነሙናቸው አስመሳዮች፣ ሄዳችሁ አሽሞንሙኑ። እኔ አላሽሞነሙንም። በነገራችን ላይ አባት ናቸው። በአባትነታቸው ቦታ ተከብሮ መቀመጥ እንጂ አፍ እንዳመጣው ደግሞ ሲቀጥል አይዘለፍም። የታዩን አይምሯችን ሲለቅ ጮኸትና አይምሯቸው ለቀው ነው የሚመጡት ሃይማኖታቸውን እየቀየሩ። የት አይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሶም ብሎ ደግሞ አባት እንደ እርሶ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም። በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ የሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በሷ ላይ አስተያየት አልሰጠውም። ለምን? ባልና ሚስት መሃል አያገባኝም። ያቺ ኩላሊት ሰጠች ተብሎ ይሄ ሚዲያ ፒስ የኔ እናት አመሰግናለሁ የኔ ውድ እህቴ እንደዛ እንትን አለች። አያገባኝም። የሚመለከተኝ ነገር የለም። ለምን? መልሶ ተጋብቶ ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማንቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱ እንዳለ እንደው አባትና ልጅ ናቸው ቢታረቁ ሲሉ እርሶ ጭራሽ ወጥተው እንደው አረብ ሀገር በ3 ቀናቸው አይምሯቸው የሚለቅ በእንደርሱ አይነት ቤተሰብ ነው አይምሯቸው እየለቀቀ ያለው ልጆቹ እንዴ! ምን ማለት ነው? አንቱ ባለጌ እንደው እርሶ በዚህ እድሜው ተስ አምሮቦት ነው እርሶ እንደ አምሮቦት ነው ሚዲያ ላይ ወጥተው ስለቆመ ሰው ምድርና ሰማይን የፈጠረ አምላክን የሚከተሉ አባት እርሶ ምድርም የምድር ሀብት ኃላፊ ነው የሰማዩን መያዝ ሲገባውት ምድር ላይ ስላለው ስለለፋችበት ቤት የሚከራከሩ አባት ጭራሽ ወጥተው አረብ ሀገር ያሉ እምነታቸውን የሚቀይሩ ናቸው። እሳቸው ለኛ አይምሮ ያልተጠነቀቁ ነው ለሽማሌሽ ነው ለሳቸው አይምሮ የምጠነቀቀው። እኛ ደግሞ አረብ ሀገር ያለን ሰዎች በጣም እናንሰላስብ ሁሉም ነገር ዕውቀቱ ያለንን እርሶ ነው ታይምሮት ለቁት ከልጆት ጋር ሚዲያ ላይ ወጥተው እየተካሰሱ ያሉት። የትኛውም የአረብ ሀገር ሴት አባቷን እናቷን የምትጦር ናት። አንቱ ባለጌ አሳዳጊ የበደሉት ድጋሚችን ቃላት እንዳይደግሙ ከቻሉ ይቅርታ ጠይቁ። አረብ ሀገር ማንም ሃይማኖቱን የሚክድ የለም። በሙስሊሙም ሂዱ በክርስቲያኑ እንትን ብለን የምንኖር ነን። አንቱ ባለጌ እድሜዎት ይጣር። ሄላ ለምን እንካሶል እንሂድባቸው ወይ በለው አትሄዱባቸው እያለ ነው እኮ ነው ሽማግሌው። አዎ ተዋቸው እያሉ ነው። ታዋቸው ምህረት አድርጉላቸው እያሉ ነው። ስልክ እየደወሉ እንተዋቸው በቃ ጋይስ። እኔ ምክር የምሰጠው አረብ ሀገር ላላችሁ እህቶቻችን
ነው። እባካችሁ ጥንቃቄ አድርጉ። የምር በገንዘባችሁ ላይ በንብረታችሁ ላይ የምትሰሩትን ለቤተሰብ መርዳት ያለባችሁ እርዱ። የቤተሰብ ሀቅ አለብን። ለቤተሰብ መርዳት ያለባችሁ እርዱ። ገንዘባችሁን ግን እንደዚህ እንትን የሚሉባችሁ ከሆነ ኔቨር ኤቨር እንግሊዘኛ ማለት ነው። ኔቨር ኤቨር በሏቸው። ለማንኛውም በርቱልኝ። እንደዚህ አይነት ባለየ ቤተሰብ ካላችሁ ደግሞ ገንዘባችሁን በስነ ስርዓት ማስቀመጥ አለባችሁ ባይ ነኝ። እወዳችኋለሁ ቅመሞችዬ። ቤቱን ሰብስክራይብ ማድረግ አትርሱ። እኔ በጣም ተናድጄ የመሲን ስድብ አይቼ ማለት ነው በቃ ለምን እኔስ የውስጤን አልናገርም? ሁልጊዜ ተናድጄ ወላሂ ሁሌ ማለት ነው ቲክቶክ ላይ ተቆራርጦ ሲመጣ እናድዳለሁ። አሁን ብሳደብ እኮ ወደ ሃይማኖት ይዘርብኛል ምናምን እያልኩኝ ስለምፈራ ነበር እስከዛሬም። ዛሬ አባባ ገባ አደረኩላችሁ። ለማንኛውም ይመቻችሁ ቅመሞችዬ። አላህ እንደው የረፍት እንጀራ ይስጠን፣ የረፍት እንጀራ ይስጣችሁ ለኔም ለእናንተም ነው የምለው። እወዳችኋለሁ።